ነግረዋታል። ነብዩ አለይሂ ሰላቱ ወሰለም ያመልካሉ፣ ወልያቶችን ያመልካሉ፣ ቀብር ያመልካሉ፣ መጀን ይላሉ ሲሏት መጀን ማለት ሽርክ ነው ብላ አሰበች ማለት ነው። ከአላህ ሌላ ማሻረክ ነው ብላ አሰበችና ሰደቃ ወዳለሁ እኔ መጀን ማለት ነው አለች። ሱብሃንአላህ ሐቢቢ መጀን ማለት ማምለክ አይደለም። መጀን ማለት ማሻረክ አይደለም። ነብይ መጀን ብለህ ማንን ነው የምትለምነው? ነብይ መጀን ብለህ ማንን ነው የምንለምነው? አላህን ነው የምንለምነው። አላህ ወይ በታላላቆች በወልያቶች ይሁንብህ ብለን እሱን አላህን ነው የምንለምነው እንጂ ወልያቶችን ጠርተን እናንተ ፍጠሩልን እናንተ ራሳችሁን አድርጉልን አንልም። ወልያቶች ነብያቶች በራሳቸው የማዳን የመፍጠር ችሎታ አላቸው ብለን አናምንም። እኛ አላህን ነው የምንለምነው። ነገር ግን አላህን ስንለምን የእነሱን ስም እንጠቅሳለን። ምክንያቱም አላህ ዘንድ ተወዳጅ ስለሆኑ አላህ በእነሱ ከጠየቅነው እምቢ ስለማይለን። المعراج برودكشن. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستهديه ونشكره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهد الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله. أما بعد أيها المشاهدون الكرام، أيها الضيوف الأعزاء، أيها الأساتذة والمشايخ والعلماء، السلام عليكم ورحمة الله وبركاته. أولا أذكركم بحديث ثم أريد أن أشرح لكم لماذا احتفلنا ولماذا اجتمعنا اليوم إن شاء الله. بمجمرة عند حديث أستوساتشوها له ከዛ በኋላ ደግሞ እዚህ ለምን እንደተሰባሰብን እኔ ነኝ የማስረዳችሁ ኢንሻአላህ። قال رسول الله صلى الله عليه وسلم بادروا بالأعمال فتنا كقطع الليل المظلم يصبح الرجل مؤمنا ويمسي كافرا ويمسي مؤمنا ويصبح كافرا يبيع دينه بعرض من الدنيا. رسول عليه الصلاة والسلام بتكبر حديثاتهم من يلالو بادروا بالأعمال فتنا ودفيت እጅግ በጣም ብዙ ፊትና ፈተና ይመጣልና ያ ፊትና ከመምጣቱ በፊት በመልካም ስራ ተሽቀዳደሙ አሉ ረሱል عليه الصلاة والسلام. كقطع الليل المظلم ልክ በጣም ጥቅጥቅ እንዳለ ጨለማ እንደ ጥቁር ጨለማ አንዱ ሲጠፋ አንዱ እየተተካ አንዱ ሲጠፋ አንዱ እየተተካ የሚመጣ ፊትና አለ። የፊትና ጊዜ ያለ አሉና ያ ጊዜ ከመምጣቱ በፊት በመልካም ስራ ተሽቀዳደሙ አሉ ረሱል عليه الصلاة والسلام. የዚህ አይነቱን የፊትና ዘመን ደግሞ ሲገልጹት ምን አሉ? يصبح الرجل مؤمنا ويمسي كافرا. ጧት ሙስሊም ሆኖ የምታውቁት ሰው ከሰዓት ወይም ማታ ከፍሮ የምታገኙበት እስልምናውን ለቆ እስልምናውን ቀይሮ የምታገኙበት ጊዜ ይመጣል አሉ። ወይም ደግሞ او يمسي مؤمنا ويصبح كافرا ማታ ሙስሊም ሆኖ የምታውቁት ሰው እናንተ ጋር አብሮ የነበረ ሰው ጧት ተቀይሮ ወደ ኩፍር ገብቶ ሃይማኖትን ሽጦ የምታገኙበት ቀን ይመጣል አሉ ረሱል عليه الصلاة والسلام. يبيع دينه بعرض من الدنيا قليل. እጅግ በጣም ትንሽ በሆነች በሽርፍራፊ ሳንቲም በዱንያ ጥቅም ሰው ሃይማኖቱን የሚቀይርበት እምነቱን የሚቀይርበት ጊዜ ይመጣል አሉ ረሱል عليه الصلاة والسلام. ولا شك أن هذا هو الوقت الذي نحن فيه. ይሄ ነብዩ ረሱል عليه الصلاة والسلام በዚህ መልኩ የገለጹት ጊዜ ደግሞ እኛ ያለንበት ጊዜ ለመሆኑ ምንም ጥርጥር የለውም። ምክንያቱም ብዙዎችን እያየናቸው ነው። ለስንት ዓመት ለ20 ዓመት ለ30 ዓመት ለ40 ዓመት ለ50 ዓመት የኖሩበትን እምነት ለማትረባ ለዱንያ ጥቅም እያሉ ጥላውት ሲሄዱ እስልምናቸውን ትተው ወደ ኩፍር ሲገቡ ወይም ደግሞ በእስልምና ስም ከሚንቀሳቀሱ ሰዎች ጋር አብረው ሙላቀፋ ሲያደርጉ የምታዩቸው ብዙ ሰዎች አሉ። ይሄን ሐቅ የሆነውን ግልጽ የሆነውን እንደ ፀሐይ የሚያበራውን መንገድ ትተው ውስጥ ለውስጥ ወይም ደግሞ መንገድ ስተው የሚሄዱ ብዙ ሰዎች አሉ። እምነታቸውን፣ ዲናቸውን፣ ሃይማኖታቸውን በትንሽ ጥቅም የሚሸጡ የሚቀይሩ ሰዎች አሉ። ሱብሃንአላህ። ይሄ ጊዜ ማለት ታዲያ አሁን ያለንበት ጊዜ አይደለም እንዴ? ብዙ ጊዜ እንደዚህ መድረኮች ላይ ስናገር አንዳንድ ሰዎች አንተ ከፋፋይ ነህ፣ ስለ ሰዎች የምታወራው ሁሉ ጊዜ ስለ ሰዎች ታወራለህ፣ እንትና ይከፍራል፣ እንትና እምነቱን ለቋል፣ እንትና ወሃቢያ ነው፣ እንትና ሙጀሲም ነው፣ አላሁ መውጁዱን ቢላ መካኑ ሌላ አታውቅም፣ ከዛ ውጭ አትናገርም እንደ የሚለኝ ሰው አለ። አኪድ ስለ እስቲንጃ ያስፈልገናል። እኛ መማር አርካኑል ኢማን አርካኑል እስላም መማር ያስፈልገናል። ጧሃራ መማር ያስፈልገናል። ስለ ጾም ስለ ሐጅ መማር ያስፈልገናል።
ግን ደግሞ እነዚህ ነገሮች አህካሞችን ፍቅህን የምንማርበት እጅግ በጣም ብዙ ቦታዎች አሉ። ከኛ የበለጠ ህይወታቸውን እድሜያቸውን በሙሉ ያጠፉበት ዑለማዎች አሉ። እነሱ ጋር ሄዶ መቅራት ይችላል እንደሰው። ነገር ግን እኛ ከፋፋይ ሳንሆን እዚህ ጋር መያዝ ያለባቸው ነገር ሐቅንና ባጢልን ለይቶ መናገር ነው የኛ ስራ። ምክንያቱም ሰው ሐቅና ባጢል ለይቶ ካልተነገረው ይሄ ሐቅ ነው፣ ይሄ ባጢል ነው፣ ይሄ ኢማን ነው፣ ይሄ ኩፍር ነው የሚለው ካልተነገረው፣ ይሄ ሐቅ ባልተቤት ነው፣ ይሄ ባጢል ባልተቤት ነው የሚለው ካልተነገረው እንዴት ሐቅና ባጢልን ለይቶ ሊከተል ይችላል? نحن نبين الحق واهله حتى يتبعه الناس ونبين الباطل واهله حتى يجتنبه الناس ሐቅና የሐቅን ሰዎች እነዚህ ናቸው ብለን የምንናገረው ሰው ሐቅ መሆኑን አውቆ እንዲከተልና የባጢል ሰዎችን አውቆ ከነሱ እንዲርቅ ነው ሁልጊዜ የምንናገረው። حذيفة بن اليمان የሚባሉት የረሱል አለይሂ ሰላቱ ወሰለም ሰሃባ ምን አሉ? كان الناس يسألون النبي عليه الصلاة والسلام عن الخير وأنا أسأله عن الشر ሰሃበቶች ረሱል አለይሂ ሰላቱ ወሰላምን ሁልጊዜ እየመጡ ስለ ጥሩ ነገር ስለ መልካም ነገር ይጠይቁ ነበር አሉ። እኔ ግን ስለ ሸሩ ነው የምጠይቀው አሉ። ስለ መጥፎ ነገር ጠይቅ ነበር አሉ። መኻፈተ አዩድሪከኒ እንዳያገኘኝ ፍራቻ አሉ። ምክንያቱም አንድ ሰው ሐቅ ምንድነው ባጢል የሆነ ሸር የሆነ ነገር ለይቶ ካላወቀው ይሄ ባጢል ነው፣ ይሄ ሸር ነው፣ ይሄ ኩፍር ነው፣ ይሄ ሐራም ነው የሚለውን ለይቶ ካላወቀ እንዴት ነው ራሱን ከዚህ ከመጥፎ ነገር ሊጠብቅ የሚችለው? ስለዚህ እዚህ ጋር ዋና መሰረት አሳስ የሆነው ነገር ምንድነው? ለሙስሊሞች አቂዳ ወይንም እምነት ነው። በዚህ በአቂዳ ተቃራኒ ደግሞ ኩፍር የሚባል ነገር አለ። እዚህ ጋር የሐቅ ባለቤቶች አሉ፣ እዚህ ጋር ደግሞ የኩፍር ባለቤቶች አሉ። ይሄኛው ሙስሊም ነን እያሉ ይናገራሉ፣ እነዚህኞቹ ሙስሊም ነን እያሉ ይናገራሉ። የዛን ሰዓት አንተ ሐቁና ባጢል ለይተህ ካላወቅ ሙስሊም ነው ያለ ሁሉ ሙስሊም ነው እያልክ ተከትለህ የምትነዳ ከሆነ ወይለክ የውመል ቂያማ መልሰን ታዘጋጃለህ ማለት ነው። ረሱል አለይሂ ሰላቱ ወሰለም ስለ ሽርክ አላስተማሩም እንዴ? ስለ ሽርክ ኢማንና ሽርክን ለይቶ አላስተማሩም እንዴ? ይሄ ያከፍራል ከዚህ ተጠንቀቁ ያሉ ስለ ኩፍር አላስተማሩም እንዴ? ረሱል አለይሂ ሰላቱ ወሰለም አልተናገሩም እንዴ? ስለ ፊርቃዎች ስለ ልዩነት አልተናገሩም እንዴ? افترقت اليهود 71 فرقة وافترقت النصارى على 72 فرقة وستفترق أمتي إلى 73 فرقة كلهم في النار إلا واحدة وهي الجماعة الرسول عليه الصلاة والسلام አይሁዳዎች ለ71 ነሷራዎች ለ72 ተከፋፍለዋል አሉ። የኔ ኡመት ደግሞ ወደፊት ለ73 ይከፋፈላሉ አሉ ረሱል አለይሂ ሰላቱ ወሰለም። ለምንድን ነው ስለመከፋፈል ያወሩት? ምክንያቱም የዚህ አይነቱ መከፋፈል በሚመጣበት ሰዓት ሐቁን አውቀህ ለይተህ እንድትሄድ በእስልምና ስም የመጣ ሁሉ ሙስሊም ነው ብለህ ተገፍተህ እንዳትሄድ ነው ነብዩ አለይሂ ሰላቱ ወሰለም ቀድሞ ያስጠነቀቁት። ኩሉም ፊናር ኢላ ዋሂዳ ከ73ቱ ሁሉም የጀሃነም ናቸው አንዷ ስትቀር አሉ ረሱል አለይሂ ሰላቱ ወሰለም። ነጃ የሚወጣው አንድ መንገድ ብቻ ነው፣ ወደ ጀነት የሚያስገባው አንድ መንገድ ብቻ ነው። ሁሉም ያው ነው፣ ያ ሙስሊም ነው የሚባል ነገር የለም። ለይተህ መሄድ አለበት። ሙስሊም ነኝ ስላለ ብቻ ሰው ሙስሊም ሊሆን አይችልም። ሙስሊሞች ሊያምኑበት የሚገባውን እምነት ሳያምን በምላሱ ሙስሊም ነኝ ስላለ ብቻ አንድ ሰው ሙስሊም ሊሆን አይችልም። ይሄ ማወቅ አለባችሁ። ሶላት የሚመስል ነገር ስለሰራ፣ ጾም የሚመስል ነገር ስለሰራ ብቻ አንድ ሰው ሙስሊም አይሆንም። እንደው ለልጆች በማስረዳው ምሳሌ ልንገራችሁ። ለምሳሌ ልጅ ትምህርት ቤት እንዲማርላችሁ ስትፈልጉ መጀመሪያ የምታረጉት ነገር ምንድነው? ልጃችሁ ትምህርት ቤት እንዲማር ስትፈልጉ ምንድነው የምታረጉት? እስኪ መጀመሪያ ዝም ብላችሁ ዘላችሁ ትምህርት ቤት ትገቡና ክፍል ውስጥ አስገብታችሁ ተማር ብላችሁ ነው ትመጡት? እስኪ ንገሩኝ። ልጅየው በዛ መልኩ ዝም ብሎ ቀጥ ብሎ ገባ ትምህርት ቤት፣ ክፍል ውስጥ ቁጭ አለ፣ ተማረ፣ አመቱን ሙሉ ጨረሰ። ከዛ ያልፋል? ምን ለማለት ፈልጌ ነው? መጀመሪያ ልጅ ስታስገቡ ሂዳችሁ ዳይሬክተሩ ጋር ወይ ትምህርት ቤቱ ኃላፊ ጋር ታስመዘግባላችሁ አይደል? ትምህርት ቤት ገብቻለሁ ተመስግቤያለሁ ይላል አይደል? ከዛ በኋላ ክፍል ይመደባል። ክፍል ገብቶ ትምህርቱን ይቀጥላል። ይታወቃል ይሄ ልጅ የዚህ ትምህርት ቤት ተማሪ ነው ተብሎ ስሙ ተመዝግቦ ፈተና እየተሰራለት ይቀጥላል። ካለፈም ያልፋል ይባላል። ዝም ብሎ ዘው ብሎ ገብቶ ግን ክፍል እየገባ ቢማር ፈተና ቢሰራ ደብተር ቢጽፍ የቤት ስራ ቢሰራ ይሄ እንደ ተማሪ አይቆጠርም አይደል እንዴ? እንደዛ አይደል እንዴ? ነገሩ ሙስሊምና ላይ እንደዚህ ነው። አንድ ሙስሊም ያልሆነ ሰው ሙስሊም መሆን ከፈለገ መስለም ከፈለገ መጀመሪያ መግቢያ በር አለው። በዛ በር ከገባ በኋላ ነው ሌሎች መልካም ስራዎች ወይም ዒባዳዎች ሊፈጽም የሚችለው። አንድ ሰው ሙስሊም ለመባል
መጀመሪያ መያዝ ያለበት ማመን ያለበት እምነት ወይም አቂዳ አለ። ያንን ከያዘ በኋላ ሙስሊም ከተባለ በኋላ አንድ ሙስሊም ሊሰራው የሚገቡት ሌሎች መልካም ስራዎች ወይም ደግሞ ግዴታዎችን ሲፈጽም ያኔ ነው የተሟላ ሙስሊም የምትሉት እንጂ ዘሎ መጥቶ የሙስሊሞችን እምነት ሳያምን የሙስሊሞችን አቂዳ መሰረት ሳይዝ በአላህ ሱብሓነሁ ወተዓላ እና በመልእክተኛው የተስተካከለ እምነት ሳይኖረው ዝም ብሎ መስጂድ መጥቶ ሶላት የሚመስል ነገር ስለሰራ ብቻ ሙስሊም ነው ይባላል? ጾም የሚመስል ነገር ስለሰራ ብቻ ሙስሊም ነው ይባላል? አይባልም። እንዳትሸወዱ። እስልምና በጾምና በሶላት በዘካ በሐጅ ብቻ አይደለም። የእስልምና ዋናው መሰረት ኢማን ነው፣ አቂዳ እምነት ነው። በአላህ ሱብሓነሁ ወተዓላ እና በመልእክተኛው የምናምነው እምነት ነው ዋናው መሰረት። ያን አስተካክሎ ከያዘ በኋላ ነው ሌሎች መልካም ስራዎች ቢሰራ የሚጠቅሙት። ይሄ ነው ዋናው ነገር። አንድ ሰው ውዱ ሳያደርግ ሶላት ቢሰግድ ይሁንለት አይደል? ንገሩኝ እስኪ። ያለ ውዱ ሶላት መስገድ ይበቃል? የሶላትን ሸርጦች ቅድመ ሁኔታዎች ሳያሟላ ለምሳሌ አውረቱ ሳይሸፍን ራቁቱን ቆሞ ቢሰግድ ይበቃለታል? አይበቃም። ራቁቱን እየሰገደ ምን ችግር አለው? ሶላት አይደል እንደ ብለህ ትከተለዋለህ? ውዱ ያላደረገ ሰው ሶላት የሚመስል ነገር ሲሰራ ብታየው ምን ችግር አለው? ሶላት ነው ብከተለው ሲባላል። ለምን? ምክንያቱም የሶላትን ሸርጥ አጓድሏል። ውዱ የለውም ወይም አውረቱን አልሸፈነም አይደለም እንዴ? እነዚህ ሰዎች ደግሞ ከጧሃራም ከሶላትም ሸርጥ በላይ ከኡዱም በላይ ሙስሊም የሚያስብለውን ትልቁን ሸርጥ ነው ያጡት። አቂዳ ነው ያጡት። እምነት ነው ያጡት። በፈጣሪ ላይ ያለችው እምነት ነው የተበላሸው። ሐቢቢ እሺ፣ ነብዩ አለይሂ ሰላቱ ወሰለም ስለ ሐቅ ነጃ ስለሚወጣው መንገድ ሲናገሩ ወሂየል ጀማዓ ብለው ተናግረዋል አይደል? የጀነት የሚባለው አብዛኛው የኔ ኡመት ያለበት መንገድ ነው አሉ። እናንተ ራሳችሁን ጠይቁ እስኪ። አብዛኛው የረሱል አለይሂ ሰላቱ ወሰለም ኡመት ምድር ላይ ያለን ሰው በሙሉ እዩትና የትኛው እምነት ላይ ነው ያለው? አብዛኛው ዓለም ላይ ያለ ሙስሊም መውሊድ አክባሪ ነው አይደለም? መውሊድ አክባሪ ነው አይደለም? ፈጣሪን ከቦታ አቅጣጫ ፍጥረታትን ከመምሰል የሚያጠራ ነው ወይንስ እጃለሁ እግራለሁ እያለ የሚያምን ነው? ንገሩኝ። አብዛኛው ሙስሊም ፈጣሪን የሚያጠራ ነው አብዛኛው ሙስሊም። ታዲያ ረሱል አለይሂ ሰላቱ ወሰለም ተናግረው የለ እንዴ ወሂየል ጀማዓ ሐቅ ላይ ያለው አብዛኛው መንገድ ሰው የሚከተለው መንገድ ነው አሉ። የክፊ ከያዘ እሺ፣ ይሄ አብዛኛው ህዝብ የሚከተለውን እምነት የተወሰነ ላብራራና ኢንሻአላህ እጨርሳለሁ። አንደኛ በተውሂድ ዙሪያ ነው የምናገረው። ረሱል አለይሂ ሰላቱ ወሰላም ወሂየ ሰዋዱል አዕዘም ብለው ወሂየል ጀማዓ ብለው የገለጹት ወይም ደግሞ ትክክለኛ አህሉ ሱና ወል ጀማዓ የሚባሉት ሙስሊሞች በተውሂድ ዙሪያ ወይም እኛ እምነታችን ምንድነው? በፈጣሪ ዙሪያ ካየን እኛ ሙስሊሞች አላህ ሱብሓነሁ ወተዓላ ያለ ጌታ ነው፣ የሁሉም ነገር ፈጣሪ ነው፣ ለመኖሩ መጀመሪያ መጨረሻም የለውም፣ ከሱ ከአላህ ሌላ ማንም አምልኮት የሚገባው የለም፣ አላህ ብቻ ነው ሊገዙትና ሊተናነሱለት የሚገባው ጌታ። እርሱ አላህ ደግሞ ሁሉንም ፍጡር መስሎ ፈጥሯል። ሁሉንም ፍጡር አይመስልም፣ ከየትኛውም ፍጡር አይፈልግም፣ በቦታ በአቅጣጫ አይገለጽም። እንደ ሰው ልጅ በእጅ በእግር በጭንቅላት በሆድ በራስ በሰውነት ክፍለ አካላት አይገለጽም። ለይሰ ከሚስሊሂ ሸይእ ብሎ ራሱን ያጠራራ ጌታ ነው አላህ። እኔ ማንንም በምንም በጭራሽ አልመስልም ብሎ የገለጸ ጌታ ነው አላህ። እሱን ነው እኛ ሙስሊሞች የምንገዛው። በተውሂድ ዙሪያ ከመጣን በረሱል አለይሂ ሰላቱ ወሰላም ደግሞ ዙሪያ ከመጣን እኛ ሙስሊሞች እምነታችን ነብዩ አለይሂ ሰላቱ ወሰላም ከሁሉም ፍጡር በላጩ ናቸው። ከፍጥረታት በአጠቃላይ በደረጃ ነብዩ አለይሂ ሰላቱ ወሰላም የሚያክል የለም። ከእናታቸው አሚናና ከአባታቸው አብዱላህ የተወለዱ ፍጡር ናቸው፣ የሰው ልጅ ናቸው። የመጀመሪያ ፍጡር አልነበሩም። የመጀመሪያው ፍጡር የረሱል አለይሂ ሰላቱ ወሰላም ብርሃን አልነበረም። የመጀመሪያው ፍጡር ውሃ ነው ብለን ነው እኛ ሙስሊሞች የምናምነው። ነገር ግን ረሱል አለይሂ ሰላቱ ወሰላም ከሁሉም ፍጡር የላቁ ናቸው። ከሁሉም በላሱ አስበልጠን እንወዳቸዋለን። ነገር ግን ረሱል አለይሂ ሰላቱ ወሰላምን አናመልካቸውም። እኛ ቀብራቸውን ልንዘይር የምንሄደው ነብዩ አለይሂ ሰላቱ ወሰላምን እንደ ፈጣሪ አልቀን በራሳቸው ይፈጥራሉ ብለን አይደለም። ወደ ረሱል አለይሂ ሰላቱ ወሰላም ቀብር ስንሄድ ተወሱል እናደርጋለን። በነብዩ አለይሂ ሰላቱ ወሰላም እንመጀናለን። ነገር ግን በነብዩ ስንመጀን የምንጠይቀው አላህን እንጂ ነብዩን አለይሂ ሰላቱ ወሰላምን አይደለም። አላህ ሆይ በነብዩ የሆነብህ በሽታዬን አሽረኝ ብትል የለመንከው አላህ ሱብሓነሁ ወተዓላ እንጂ ረሱል አለይሂ ሰላቱ ወሰላምን አይደለም። ነብዩ በራሳቸው የመፍጠርም የማዳንም ችሎታ የላቸውም። ረሱል አለይሂ ሰላቱ ወሰላም በራሳቸው የማዳን
የማሻር የመፍጠር ችሎታ የላቸውም። ፍጡር ናቸው ነብዩ አለይሂ ሰላቱ ወሰለም። ሁሉንም ነገር የሚያደርገው የሚፈጥረው አላህ ሱብሓነሁ ወተዓላ ነው። ነገር ግን እኚህ ረሱል አለይሂ ሰላቱ ወሰለም አላህ ዘንድ ክብር ያላቸው ትልቅ ፍጡር ስለሆኑ አላህ ሱብሓነሁ ወተዓላን በእነሱ ስም ብትጠይቀው እሺ ይላል፣ ይሰማሃል ማለት ነው እንጂ ምን ለምነው አላህ ሱብሓነሁ ወተዓላ ነው። አህባቢ ይሄን እምላችሁ ለምንድን ነው? ምክንያቱም እነዚህ በእስልምና ስም የሚንቀሳቀሱ ሰዎች እኛ የማናረገውን ስራ በእኛ ላይ እየለጠፉ የእኛን ስም እያንቋሸሹ ያልተማረውን ጃሂል ህብረተሰብ እያምታቱ ስለሆነ ነው። ሐቢቢ ምንም የማታውቀው የኛ ጎረቤት ምን አለች? እኔ እኮ ሶደቃ ወዳለሁኝ አለች። ሶደቃ ወዳለሁ የምጠላው መጀን ማለት ነው አለች። ሱብሃንአላህ። ምክንያቱም ምን ብለው ነግረዋታል? መጀን ማለት ያን የምትመጀንበትን ማምለክ ነው ብለው ስለነገሯት ማለት ነው። እነዚህ አህባሾች ብለው ነግረዋታል። ነብዩ አለይሂ ሰላቱ ወሰለም ያመልካሉ፣ ወልያቶችን ያመልካሉ፣ ቀብር ያመልካሉ፣ መጀን ይላሉ ሲሏት አሃ መጀን ማለት ሽርክ ነው ብላ አሰበች ማለት ነው። ከአላህ ሌላ ማሻረክ ነው ብላ አሰበችና ሶደቃ ወዳለሁ እኔ መጀን ማለት ነው አለች። ሱብሃንአላህ። ሐቢቢ መጀን ማለት ማምለክ አይደለም። መጀን ማለት ማሻረክ አይደለም። ነብይ መጀን ብለህ ማንን ነው የምትለምነው? ነብይ መጀን ብለህ ማንን ነው የምንለምነው? አላህን ነው የምንለምነው። አላህ ወይ በታላላቆች በወልያቶች ይሁንብህ ብለን እሱን አላህ ነው የምንለምነው እንጂ ወልያቶችን ጠርተን እናንተ ፍጠሩልን እናንተ ራሳችሁን አድርጉልን አንልም። ወልያቶች ነብያቶች በራሳቸው የማዳን የመፍጠር ችሎታ አላቸው ብለን አናምንም። እኛ አላህን ነው የምንለምነው። ነገር ግን አላህን ስንለምን የእነሱን ስም እንጠቅሳለን። ምክንያቱም አላህ ዘንድ ተወዳጅ ስለሆኑ አላህ በእነሱ ከጠየቅነው እምቢ ስለማይለን ኢቅቲዳን ቢአቢና አደም አለይሂ ሰላቱ ወሰላም ለማ ቁተረፈ ትልከ الخطيئة ነብዩላህ አደምን አባታችንን ተከትለን ማለት ነው። ነብዩላህ አደም ያኔ ያችን ትንሽ ስህተት ትንሽ ክብር ማትቀነስ ስህተት በሰሩ ሰዓት ምንድን ነው ያሉት? ያ ረብ አስአሉከ ቢሐቅ ሙሐመድ ኢላ ማ ገፈርተ ሊ ጌታዬ ሆይ አሉ። በነብዩ አለይሂ ሰላቱ ወሰላም ተመጅኝ እጠይቅሃለሁ አሉ። በነብዩ ክብር ይሁንብህ ያችን የሰራኋትን ስህተት ማረኝ አሉ ነብዩላህ አደም። فقال الله كيف عرفت محمدا ولم أخلقه بعد አላሁ ሱብሓነሁ ወተዓላ እያወቀ ጠየቃቸው አደምን። ገና ሙሐመድን አልፈጠርኩትም እንዴት በእሱ ስም ጠየቅከኝ አላቸው። ያ ቃል አላህ እንዴት እንዳወቁ እሳቸው ምን አሉ? ያ ረቡ ለማ ኸለቅተኒ ቢየዲከ አይ ቢዒናየቲከ ወነፈኽተ ፊየ ሚን ሩሒከ አይ ሚን ሩሒ ልሙሸረፈቲ ዒንደከ ረፈዕቱ ረሲ ፈረአይቱ ዐላ ቀዋኢሚ ልዐርሽ መክቱባ ላ ኢላሃ ኢለላህ ሙሐመዱ ረሱሉላህ ዐለይሂ ሰላቱ ወሰላም። ያኔ ነቢዩላህ አደምን ብለው መለሱ፣ ጌታዬ ሆይ ያሉ አንተ እኔን በችሎታ በፈጠርከኝ ሰዓትና አንተ ዘንድ የተከበረች የሆነች ሩህ እኔ አካል ውስጥ እንድትገባ ባረክበት ሰዓት ጭንቅላቴን ወደ ላይ ቀጥ አደረኩኝ አሉ። ነብዩላህ አደም የተፈጠሩት ጀነት ውስጥ ነው። ጀነት ውስጥ ነው ቀጥ ሲል የሚታያቸው አርሽ ነው። ፈረአይቱ ዐላ ቀዋኢሚ ልዐርሽ መክቱባን የአርሽ አራት እግሮች ላይ ተጽፎ አየሁኝ አሉ። ላ ኢላሃ ኢለላህ ሙሐመዱ ረሱሉላህ የሚል ተጽፎ አየሁኝ አሉ። ፈዐሊምቱ አነከ ለም ቱዲፍ ኢላ እስሚከ ኢላ አሐበል ኸልቅ ኢለይክ ያኔ ምን አወቅኩኝ አሉ አንተ ስም ጋር አብሮ ስሙ የተጻፈው ሰው አንተ ዘንድ የተላቀ የተከበረ ሰው ቢሆን ነው ብያሰብኩኝና ፈሰአልቱከ ቢሐቅህ በሱ ክብር ተመጅኜ ለመንኩህ አሉ ነብዩላህ አደም አለይሂ ሰላቱ ወሰላም። فقال الله إن كنت سألتني بحقه فقد غفرت لك الله سبحانه وتعالى እንዴት በኔ ላይ ተሸርከለህ አላላቸውም። አላህ አዳምጡ በደንብ እንዴት ከኔ ሌላ ባለ ሰው ትለምነኛለህ አላላቸውም። እኔም ብቻ ለምን አትለምንም አላላቸውም። አላህ በሱ ክብር ከጠየቀኝ እምቢ አልልህም አላቸው። ሱብሃንአላህ በሱ ክብር ለምንህኝ እምቢ አልልህም ብሎ የሰሩትን ወንጀል ማራቸው፣ የሰሩትን ስህተት ማራቸው። አላህ ሱብሃነሁ ወተዓላ ተወሱል ወይ መጀን ማለት ይሄ ነው፣ ሌላ ነገር የለውም። አላህ በነብዩ መጀን በነብዩ ሁንብህ እንደዚህ አድርግልኝ፣ ጥሩ ነገር ፍጠርልኝ፣ ይሄን ነገር አድርግልኝ ብለህ ብትለምን ይሄ ነው መጀን ማለት። ይሄ ማለት ደግሞ ያንን ነብይ ማምለክ ማለት አይደለም። አንድ ሰው በነብዩ አለይሂ ሰላቱ ወሰለም ስም አላህን ሲጠይቅ ነብዩ በራሳቸው ይፈጥሩልኛል ብሎ ካሰበ ይሄ ሙሽሪክ ነው፣ ሙስሊም አይደለም። እኛም ዘንድ ነብዩ በራሳቸው አቅም ይፈጥራሉ እንደ ፈጣሪ ናቸው ብሎ አስበው ከጠየቃቸው ይሄ ሙሽሪክ ነው። እኛ ነብዩን አለይሂ ሰላቱ ወሰለም ከሁሉም ፍጡር በላይ እንወዳቸዋለን፣ ከሁሉም የበለጠ እናልቃቸዋለን። ግን ደግሞ እንደነዛ እንደ ነሷራዎች የፈጣሪ ልጅ ናቸው አንልም፣ ወይም ፈጣሪ ናቸው አንልም፣ ይፈጥራሉ አንልም። እኛ የማንለውን ነገር በእኛ ላይ አትለጥፉ ነው የምላቸው ለነዚህ ሰዎች። ካልተማርክ ደግሞ መተሐቁን ካልጠየቅ ደግሞ አንተም ተምታተህ ነው የምትቀረው ማለት ነው። ምንም የማያውቁ ሰዎችን ሄዱና እነዚህ አህባሾች መጀን እያሉ ነብዩን ያመልካሉ ይሏቸዋል።
እንዴ ነብዩንማ እንዴት ቢያመልካለሁ ከኛ ይርቃል ማለት ነው። እነዚህ አባሾች ቀብር አምላኪ ናቸው ይላቸዋል። ይሄዱና ለቀብሩ የተደፉ ለቀብሩ የሰገዱ ቀብሩን ይገዙታል ይሏቸዋል። አላዩም እንደዛ ስናደርግ አላዩም። እስቲ የትኛው ትልቅ ሼክ ዓሊም ነው ሄዶ ቀብር ስር ተደፍቶ ስጁድ አድርጎ ቀብሩ ሲያመልከያችሁት? እስኪ ንገሩ። እስኪ ማስረጃ አምጡልኛ እንደዛ እንደምናደርግ። ቀብር ላይ ሄዳችሁ ተደፍታችሁ ቀብሩን አምልኩ ለቀብሩ ስገዱ የሚል የትኛው ኪታብ ላይ ነው ያገኙት? ከኛ እኛ ቀብራቸውን የምንዘይረው የወልያቶችን የነቢያቶችን ቀብር የምንዘይረው ቀብሩ በራሱ ይፈጥራል ብለን አስበን ሳይሆን ያ እዛ ቀብር አጠገብ የሚፈጥረው በረካ አለ። ማን? አላህ ራሱ እዛ ቀብር ላይ የወልያቶች የትላልቅ ሰዎች ቀብር ላይ የሚፈጥረው በረካ አለ በሚል ተስፋ ያንን በረካ ለማግኘት ነው ወደ ቀብራቸው ምን ሄደው። سيدنا الإمام الشافعي عندما قالت إني لأتبرك بأبي حنيفة وأجيء إلى قبره في كل يوم فإذا عرضت لي حاجة صليت ركعتين وسألت الله الحاجة عنده فما تبعد عني حتى تقضى. سيدنا الإمام أبو حنيفة كبرات قبيجي زير لهم يالو كم بكنا يرب زير لهم يالو لكن ولا حاجة سيقدمين የሆነ ችግር ሲያጋጥመኝ ቶሎ ብዬ ሰግድና ወደ ቀብራቸው ሄጄ ዱዓ አረጋለሁኝ አሉ። እዛ ቀብር አጠገብ ቆሜ አላሁ ሱብሓነሁ ወተዓላ እለምናለሁ። ማንን? አላህን እንጂ ኢማም አቡ ሐኒፋን ቀብሩን ጠይቃለሁ አላሉ። አላህን ቀብሩ አጠገብ ቆሜ ጠይቃለሁ። ፈማ ተብዑዱ ዐኒ ሐታ ትቅዳ ሐጃዬ ወዲያው ነው የሚፈጸምልኝ አሉ። ማን ናቸው እንደዚህ ያሉት? አልኢማሙ ሻፊዒ ረዲየላሁ ዐንሁ ትልቁ የሰለፍ መሪ። ቀብር መዘየር ማለት ይሄ ነው እንጂ ለቀብሩ ሄዶ ማምለክ ማለት አይደለም። ተወሱል፣ መመጀን፣ ኢስቲጋሳ፣ እስቲዓና ማለት እነዛን ነገሮች ማምለክ ማለት አይደለም። አንተ የአላህ መልእክተኛ ድረሱልኝ ብሎ ቢጣራ አንድ ሰው ነብዩን አመለከ ማለት አይደለም። አንተ ሲጨንቅ ብቻህን የሆነ ቦታ ላይ በጨለማ ሰው ማጅራት ሊመታ ሲል አረ ሰው ያለ አትልም? አትጮህም? አንድ ሰው ባህር ላይ ሊሰምጥ ሲል አረ ሰው ያለ አይልም? ምን ማለት ነው? እናንተ ሰዎች እርዱኝ እገዙኝ ማለት ነው። ግን እነዛ ሰዎች እንደ ፈጣሪ አልቆና እንደሚጠራቸው ፈጣሪማ የሁሉም ነገር ፈጣሪ አላህ ነው። እኛ ሙስሊሞች አላህን ብቻ ነው የምናመልከው ብያችኋለሁ መጀመሪያ ላይ። የኛ ሙስሊሞችነት አምልኮ የሚገባው አላህ ብቻ ነው ብለን ነው የምናምነው። የምናመልከውም አላህን ብቻ ነው። ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተን ብቻ ነው የምናመልከው እንላለን በየቀኑ አይደለም እንዴ? ስለዚህ እኛ ከአላህ ሌላ ማንንም አናመልክም። ይሄን ያዙ። ነገር ግን እነዚህ ሰዎች የኛ እምነት የሆኑ ሳለ እነዚህ ሰዎች ግን አንድ ነገር አመጡ። እኛ ሙስሊሞች በዚህ መልኩ ተሰባስበን የነብዩን አለይሂ ሰላቱ ወሰለም መውሊድ ስናከብር አይቻልም ተበተሩ ይሉናል። ለምን? ነብዩ ስላልሰሩት አይደለም እንደሚሉት። ቅድም የተሰባሰበበት ምክንያት እናገራለሁ ብያለሁ። احتفلنا حبا برسول الله عليه الصلاه والسلام ሌላ ምክንያት የለንም። የተሰባሰብነው ማንን ስለምንወድ ነው? ነብዩን አለይሂ ሰላቱ ወሰለም ስለምንወድ የነብዩን ውዴታ ለመግለጽ ስንል ነው እዚህ የተሰባሰብነው አይደለም እንዴ? ተሰባስበን አብረን ሀድራ እያልን ነሽዳ እያልን ነብዩን መድህ እያደረግን እየተዋወስን የነብዩን ውዴታችንን ለመግለጽ ለማሳየት ነው አይደል የምናደርገው? ከዛ ሷሃቦች መሰሩትና ይላል ሷሃቦች ነብዩን አይወዱም? ከኛ የበለጠ ሷሃቦች ነብዩን ይወዳሉ። ለምን ነው አልሰሩትም ይላል ሐቢቢ። ያኔ ሷሃቦች ቀልባቸው አንድ ነበር፣ ልዩነት አልነበረም በመካከላቸው። የነብዩን ውዴታ ለመግለጽ እንደዚህ መሰባሰቡ ላይ ያስፈልጋቸውም ነበር። ምክንያቱም ሁሉም ከነፍሳቸው ከንብረታቸው ከገንዘባቸው በላይ ነብዩን ይወዳሉ። የነብዩን ትእዛዝ ይፈጽማሉ። ከሁሉም ነገር አሳልፈው ነፍሳቸውን ህይወታቸውን ሰጥተው በነብዩ ትእዛዝ ጂሃድ ወጥተው ይጋጠማሉ፣ ይገደላሉ፣ ይሞታሉ። የነብዩን ውዴታ ለመግለጽ ማለት ነው። ነገር ግን ከዛ በኋላ በሙስሊሞች መካከል መለያየት ሲመጣ ይሄ ማሊኩል ሙዘፈር የሚባለው ትልቅ ንጉስ ሙስሊሞችን አንድ የሚያደርግ ቢድዓ መጣ። ሁሉንም ሙስሊሞች የሚሰባስብ አንድ ነገር አለ። ሁቡ ረሱልላህ ከማ ነቁሉ ሙሐመድ ሁቡከ ይጅመዑና። ሁሉንም ሙስሊሞች አንድ የሚያደርገው የነብዩ አለይሂ ሰላቱ ወሰለም ውዴታ ነው አለ። ገብታችኋል? ስለዚህ ሁሉም የነብዩን ውዴታ ስላለበት በቀልቡ ያን ውዴታቸውን ለመግለጽ እስኪ በነብዩ ስም እንሰብስባቸው አለ። የነብዩን አለይሂ ሰላቱ ወሰለም መውሊድ መወለዳቸውን አስታውሰን አላሁ ሱብሓነሁ ወተዓላን ተሰባስበን እናመስግን አለ። ሌላ ነገር አላለም። ከዛ ሙስሊሞች ከተለያየ ዓለም ከአፍሪካ፣ ከአውሮፓ፣ ከኤዥያ ከተለያየ የዓለም ክፍሎች ተሰባስበው ኢራቅ ላይ የረሱል አለይሂ ሰላቱ ወሰላምን መውሊድ በዚህ መልኩ ተሰባስበው አከበሩት። ያ ለምን ይጠቅም ነበረ? ሙስሊሞችን አንድ ለማድረግ የሙስሊሞችን ቀልብ አንድ ለማድረግ ይጠቅም ነበረ። በተለያየ ሀገር ላይ ተበታትነው ያሉትን ሙስሊሞች ሰብስበው አንድ አደረጋቸው ንጉስ ማለት ነው። በመውሊድ ህክማ ነው ይሄ።
እኛ በዚህ መልኩ ስንሰባሰብ ከተለያየ አቅጣጫ ለምሳሌ እኔ ሼኻችንን ካገኘኋቸው ስንት ጊዜ እዚህ የምታያቸው መሻይኾች ከተገናኘ በጣም ቆይተናል። አልሐምዱሊላህ እነዚህ ህፃናት ይኸው አገናኙ። እርስ በርሳቸው ተያይተው የማያውቁ ተገናኝተው የማያውቁ መሻይኾች ዑለማዎች ይገናኛሉ። እስኪ መጂድ ሞሊድ ሲከበር ሂዱ፣ ከየሀገሩ ይመጣል። የተናፋፈቀው ላይ ይገናኛል አይደል እንዴ? ገታ ሂዱ፣ ከስንት ሀገር ነው ሙስሊሞች የሚመጡት? ያ የሙስሊሞች ጥንካሬ ነው። ገብቷቸዋል። ነገር ግን ሙስሊሞች አንድ ሲሆኑ ሲጠነክሩ ይሄ ሰው ገብቶ ለመሸርሸር ስለማይመቸው ሙስሊሞችን አንድ የሚያደርጉ አጋጣሚዎችን ጥመት ናቸው ተበተን ይላል። መውሊድ አይቻልም ጥመት ነው ሐራም ነው የሚሉበት ዋናው ምክንያት ሙስሊሞችን እንደፈለጉ ገብተው ለመበታተን ነው። ይሄ የተኩላ እኮ ታሪክ ነው። ተኩላ በጎች ውስጥ ገብቶ የሚበላው ከተለያዩ አይደል እንዴ? ሁሉም በአንድ ላይ ኮሉ ከይነካቸው አይደል እንዴ? በመሃል ገብቶ መጀመሪያ ይበጣብጣቸዋል። ከዛ አንዷ ተነጥላ ስትበር ተከትሎ ይሄን ያችን ይበላታል። እኛ ሙስሊሞች እንደዚህ እንድንሰባሰብ አይፈልጉም። ምክንያቱም ይሄ አንድ ስለሚያደርገን ክፍተት ስለማይፈጥር በመካከላችን መግባት ስለማይችል በዚህ ሁኔታ በትንትን ብለህ ካገኘንሳ አንተም እዛ ለብቻ ካገኘ በየቦታ በየጉሮው ገብቶ ያገኛል ማለት ነው። ለዛ ነው መውሊድ አይቻልም የሚሉት። ለዛ ነው የሚከለክሉት። ነገር ግን ይችን መውሊድን በምን ስም ይጠቅሱላቸዋል? በቢድዓ ስም። ቢድዓ ነው ነብዩ ያልሰሩትም አይቻልም ይላቸዋል። እኔ ደግሞ አንድ እነሱ የሚሰሩትን ማንም ያልሰራውን ቢድዓ ልጥቀስላችሁ። እነሱ የሚሰሩትን ቢድዓ ኩሉ ቢድዓቲን ضلالة እያለ ቀኑን ሙሉ ሲከርር የሚውለው ወሃቢያ ሁሉ የሚሰራውን አንድ ቢድዓ ልንገራችሁ። ማንም ነብዩም ያልሰሩት ሰሃቦችም ያልሰሩት ሰለፎች ያልሰሩት አንድ ሙስሊም ወልያቶች ዑለሞች ያልሰሩት አንድ ቢድዓ ጠቅሳለሁ። ልናገር ምን እንደሆነ እነሱ በቀን የሚሰሩት በየመስጊዱ የሚለፈልጉበት አንድ ቢድዓ ልናገሩ። እነዚህ ሰዎች ምን አደረጉ መሰላችሁ? ቅድም ብያችኋለሁ። የአብዛኞቹን እምነት ተናግሬያለሁ፣ የሙስሊሞችነት። የነሱ እምነት ደግሞ ከነሱ ሌላ ያለ ሰው በሙሉ ማክፈር ነው ብያችኋለሁ። የነሱ ሰዎች እምነት ደግሞ ከነሱ ሌላ ያለን በሙሉ ማክፈር ነው። በቃ ሙስሊም አይደለም ብለው ማፈረጃ። ለዚች ደግሞ አንዲት ቢድዓ መጡ። ምን የምትባል ተውሂድን ለሶስት መክፈል የምትባል አንዲት ቢድዓ መጡ። ተውሂድ ለሶስት ይከፈላል አሉ። ይሄ የለም። ተውሂድን ለሶስት መክፈል የሚባል ነገር በሰሃቦችም ጊዜ የለም፣ በሰለፎችም ጊዜ የለም። ከዛም በኋላ ለብዙ ጊዜ አልነበረም። ተውሂድ አንድ ነው፣ እኛ የምናውቀው። በቃ አንድ ሰው በአላሁ ሱብሓነሁ ወተዓላ እና በመልእክተኛው ካመነ በቃ ሙስሊም ሆነ፣ ሰለመ። ላኢላሃ ኢለላህ ሙሐመዱ ረሱሉላህ ካለ ሙስሊም ነው፣ አለቀ። ነገር ግን እነሱ መጡና አይ ላኢላሃ ኢለላህ ስላልክ ብቻ ሙስሊም አይደል አትባልም ይሉሃል። እውነታው ይሄ ነው የሚሉት። ነገር ግን በጎን ደግሞ ጃሂሉን ህብረተሰብ ለማምጣት ላኢላሃ ኢለላህ ያለ በሙሉ ሙስሊም ነው አትከፋፍል ይላል። አያምኑበትም ይሄንን። ምክንያቱም እነሱ ላኢላሃ ኢለላህ ያለን በሙሉ ሙስሊም አይደለም ለማለት ወይም ደግሞ ከነሱ ሌላ ያለን በሙሉ ለማስከፈር አንድ ያመጣት ስትራቴጂ ቢድዓ አለች። ምን የምትባል ተውሂድ ለሶስት መክፈል። አንድ ሰው ሙስሊም ለመባል ሶስት ተውሂድ ያስፈልገዋል አሉ። ቢድዓ ነው ይሄ። ተውሂድ ለሶስት መክፈል የለም። ረሱል አለይሂ ሰላቱ ወሰላም አልከፈሉትም፣ ሰሃቦች አልከፈሉትም፣ ቁርአን ላይ የለም። የሌላ ነገር ነው። እኛ መውሊድ ስንል ቢድዓ ነው ይሉናል። እነሱ ከየት አመጡት? ይሄንን ጠይቃቸው። ማነው ተውሂድ ለሶስት የከፈለው? ጠይቅ። ግን እኔ አስረዳችኋለሁ። ይችን ተውሂድ ለሶስት የከፈሉበት ዋናው ምክንያት ከነሱ ሌላ ያለን በሙሉ ለማክፈር እንዲመቻቸው ነው። ከነሱ ሌላ የነሱን ጀማ ያልተከተለን በሙሉ ለማክፈር ሙስሊም አይደለም ለማለት እንዲመቻቸው ለሶስት ከፈሉት። ከዛ ምን አሉ? አጠር አድርጌ ላስረዳችሁ። የመጀመሪያው ተውሂድ ሩቡብያ ነው አሉ። አንድ ሰው ሙስሊም ለመባል በአላህ በፈጣሪ መኖር አለበት፣ ማመን አለበት። በቃ በጌታ ማመን አለበት ይላሉ። ከዛ እናንተ ጠይቁ። ይሄን ሲሏችሁ እናንተ ጠይቁ። እኛ ሙስሊሞች በአላህ ሱብሓነሁ ወተዓላ ጌትነት እናምናለን አናምንም? በአላህ ጌትነት እናምናለን አናምንም? ስለዚህ በእነሱ እምነት አሁን ተውሂድ ሩቡብያ አለን። ይሄ የመጀመሪያው ተውሂድ አለን ማለት ነው። ይሄን ስትላቸው ግን አይ ይሄ አይበቃህም። ተውሂድ ሩቡብያማ አቡ ጀህልም አቡ ለሀብም አላቸው፣ ግን ሙስሊም አልተባሉም። ገና ሁለት ተውሂድ ይቀራል። መች ገና ያንተ ነገር ተጣርቶ ይሏቸዋል። እሺ ቀጥል ስትሉት ተውሂዱል ኡሉሂያ ይባላል ይሏቸዋል። ደግሞ ተውሂዱል ኡሉሂያ ምንድነው ስትላቸው አላህን በብቸኝነት መገዛት፣ ከሱ ሌላ ያለን ነገር በሙሉ ወደዛ ጥለህ እንዳታሸርክ፣ እሱን ብቻ ምልክ። እኛ ታዲያ እናሸርካለን እንዴ? እኛ ሙስሊሞች እናሸርካለን እንዴ? የምናመልከው ማንም ብቻ ነው።
ስትሏቸው መስሎ አንተ ነብይ ታመልካለህ፣ ቀብር ታመልካለህ፣ ወልያቶች ታመልካለህ፣ ግርግዳ ታመልካለህ ብላ ይሉናል። ሱብሃንአላህ ተራራ ታመልካላችሁ ይሉናል። በተራራው በረከቦት ይሁንበት ይሉናል ይሉናል። ይሄ ነገር በነቢያቶች መመጀን፣ ቀብር መዘየር፣ መሻይኾችን ዑለማዎችን መጣራት ይሄ አምልኮት እንዳልሆነ ቅድም አስረድቻለሁ አይደል? አምልኮት እንዳልሆነ አስረድቻለሁ። ግን ተወሱል፣ ኢስቲጋሳ፣ ኢስቲዓና፣ ቀብር መዘየር ምናምን እነዚህ መመጀን የሚባሉ ነገሮች በሙሉ ግዴታ አይደሉም። አንድ ሰው መተው ይችላል። ነብዩን ቀብር ካልዘየርክ ሙስሊም አይደለም አንልም እኛ። በነብዩ ካልተመጀንክ ካፊር ነህ አንልም። መመጀን ትችላለህ። ከፈለክ ደግሞ አላህን ቀጥታ መጠየቅ ትችላለህ። መብትህ ነው። የግድ በነብዩ ብቻ ካልጠየቅ አላህ አይቀበልም እንላለን አንልም። ቀብር ካልዘየርክ በቃ ሐጅህ አይሟላም እንላለን አንልም። ችግራችን አይቻልም ሲል ነው። መዘየር አይቻልም፣ ነብይ መጀን ማለት አይቻልም ሲል ነው። ያኔ ነው የምንቃወመው እንጂ አለመስራት ይችላል። ስለዚህ ለምሳሌ በዚህ ብትላቸው እሺ ይሆንልህ እኔ ተወስል አላረግም፣ በነብዩ አልመጀንም፣ ቀብርም አልዘይርም፣ አሁንስ ሙስሊም ነኝ ስትለው ገና ነህ ትባላለህ። ሶስተኛ ያስፈልጋል። ሶስተኛ ተውሂድ። ሶስተኛው ምንድነው ስትል ተውሂዱል አስማኢ ወሲፋት ይሏቸዋል በእነሱ አባባል። ሶስተኛው ተውሂድ ደግሞ ምንድነው ይላሉ? በቁርአንና በሐዲስ ስለ አላህ ባህሪያቶች የተጠቀሱ አሻሚ ነገሮችን በቀጥታ ወስደህ ፈጣሪን ልክ እንደ ፍጡር እጅ አለው፣ እግር አለው፣ አይን አለው፣ ይወጣል፣ ይወርዳል፣ ይቀመጣል፣ ይንጋልላል ማለት አለብህ። ያኔ ሙስሊም ትሆናለህ ይሏቸዋል። ተውሂድ ለሶስት መክፈል ማለት ይሄ ነው። ያ ትርጉም የለውም። ወሰማአ በነይናሃ ቢአይዲን ተብሏል። ስለዚህ እጅ አለው ብለህ እመን። ተጅሪ ቢአዩኒና ተብሏል። ስለ ሰፊኗ እጅ አይን አለው ብለህ እመን። አርረሕማኑ ዐለል ዐርሽ እስተዋ ተብሏል። ተቀምጧል ብለህ እመን። ይሄን ካላረክ ሙስሊም አትባልም። ሶስተኛው ተውሂድ የለህም ትባላለች። ስለዚህ ከነሱ ሌላ ያለ በሙሉ ምን አይደለም ማለት ነው ሙስሊም አይደለም ብለው ይፈርዳሉ ማለት ነው። በዚህ አያበቁ። ከኛ ሌላ ያለ በሙሉ በእነዚህ በሶስት መስፈርት ይወድቃል ካሉ በኋላ አያልቅልህም። በዚህ መሪያቸው ሙሐመድ ብን አብዱል ወሃብ ቃይዳ አስቀመጠላቸው። መን ደኸለ ፊ ዳዕወቲና ፈለሁ ማ ለና ወዐለይሂ ማ ዐለይና ወመን ለም የድኹል ፈሁወ ካፊሩን ሙባሑ ደሚ ወልማል። ወደኛ ሃይማኖት ወደኛ እምነት የገባ ሰው የምናገኘው ያገኛል፣ ጥቅማ ጥቅሙ ይደርሰዋል፣ የሚደርስብን ጉዳትም ይደርስበታል አለ። ስንታሰርም ይታሰራል ምናምን። ወመን ለም የድኹል ነገር ግን አሁን በጠቀስነው መንገድ እምነቱን አስተካክሎ ፈጣሪን እጃለው እግራለው ብሎ ይወጣል ይወርዳል ብሎ አካለው ብሎ ወደኛ እምነት ያልገባ فهو كافر። ይሄ ሰው ሙስሊም አይደለም ካፊር ነው ይላል። ሙባህ ደም ወልማል። ያ ብቻም አይደለም መግደልም ይበቃል፣ የሱን ገንዘብ ንብረት መዝረፍ ይበቃል ይላል። ይሄ ነው መመሪያቸው ይነሱ። ይሄ ደግሞ ግልጽ የሆነ ነገር ነው። እኛ ሀገር ላይ ያልተመቻቸውም እንጂ የተለያዩ ሀገሮች ላይ ሲሰሩት አይታችኋል። ይሄ ቴክኖሎጂ ዘመን ነው። ብዙ ነገር ታያላችሁ። እስኪ ሶሪያ ሂዱ። ማን ነው ሶሪያን ድምጥ ማጣን አጥቶ ነው ዛመድ ያደረጋት ዋሃቢ። አልጄሪያ ሂዱ፣ ሶማሊያ ሂዱ፣ ኡርዱን ሂዱ። ስንትና ስንት ሙስሊሞች ታርደዋል እኮ በእነሱ አይደል? እያረደው እንደዚህ ሙስሊሙ ለበረካ ላጫርስ ብለው ለሁለት ያርዱታል። ሱብሃንአላህ ቢስሚላህ ጀነት እንገባ እያሉ ያርዱታል። ሙስሊሙ ላኢላሃ ኢላላህ ሙሐመድ ረሱሉላህ እያለ ይሄ ነው የኛና የነሱ ልዩነት። በደንብ ማወቅ ያለባችሁ ነገር። ስለዚህ እባካችሁ ተማሩ፣ ጠይቁ። እኔ በጣም የሚያሳዝነኝ ያልተማሩ ህብረተሰብ ነው። አሉ ሲባል ይሰማል በቃ እንጂ መጣ አይጠይቅም። የተማረ ሰው አይጠይቅም። እስቲ ልጆቻችሁን ጠይቋቸው፣ ስለመመጀን ጠይቋቸው። ቅድም ሲያብራሩ ሰምታችኋል። እስቲ የትኛው ልጅ ነው እዚህ ጋር ወጥቶ ከአላህ ሌላ እናመልካለን ሲል የሰማችሁት? ነብዩ ፈጣሪ ናቸው ሲል የሰማችሁት የትኛው ልጅ ነው? ልጆቻችሁን የዚህ አይነት የተበረዘ እምነት አናስተምርም። እኛ ንጹህ አቂዳ ከመሻይኾች ከዑለማዎች የተማርነውን ነው የምናስተምረው። ለዛም ደግሞ ልጆቹ መጥተው ሲያቀርቡ ይኸው የተማሩትን ልጆቹ የተማሩትን እንዲያዩ ይኸው መጥተው መሻይኾች ከፊት እያዩላችሁ ነው። ባጥል ቢሆን ኖሮ ልጆች የሚናገሩት ይነግሯቸው ያስተካክሏቸው ነበር። ስለዚህ አደራ ልጆቻችሁን በደንብ አስተምሩ። ከዚህ ከመጥፎ እምነት ልጆቻችሁን ጠብቁ፣ እራሳችሁንም ጠብቁ። ከቻላችሁ መድረሳ እየመጣችሁ ተማሩ፣ ካልቻላችሁ ልጆቻችሁን ጠይቁ እንጂ ተባለ ብለህ ወይም ከሆነ ቦታ ሰምተህ ወይም ከቲክቶክ ከዩቲዩብ ሰምተህ ብለህ ሼክ አድርገህ እንዳትሄድ በዛው። هذه نصيحتي الأخيرة والسلام عليكم ورحمة الله وبركاته. Al Mi'raj Production.